እንዴት ናችሁ ውድ ተመልካቾቼ? እንግዲህ ዛሬም በአዲስ ሀሳብ መጥቻለሁ። እሱ ምንድነው? ስለ እንቅልፍ ነው። እና እንቅልፍ እንግዲህ በምንተኛበት ጊዜ ከእረፍቱ በዘለለ ማለት ነው ለጤናችን ጥቅም ይሰጠናል። ፀጉራችንም ማታ ላይ በደንብ ያድጋል አይደለ? እንደገና ደግሞ ማለት በቃ ብዙ ነገር ከእንቅልፍ ጋር የተያያዘ ብዙ ነገር እናገኛለን። ያው እግዚአብሔር ሲፈጥር ጥቅም እንድናገኝበት ነው አይደለም? አሁን ላይ ያለን ሰዎች ደግሞ በብዙ ነገር ዲስትራክት እየተደረግን ነው። ሶ ምን ብናደርግ ነው ኳሊቲ የሆነ እንቅልፍ ማግኘት የምንችለው? ከብዙ ከጤናችን ጋር ከውበታችን ጋር ከብዙ ነገር ጋር ስለሚያዝ ማለት ነው። ያው ውበት እንትን ነው፣ ትርፍ ነገር ነው። ዋናው ጤናችን ስለሆነ ማለት ነው፣ ከጤና ቀጥሎ ስለሆነ። ስለዚህ እንዴት ምን ብናደርግ ነው ኳሊቲ ያለው ወይም ደግሞ ልክ እንደ ልጆች መተኛት የምንችለው? ልጆች ሲተኙ በጣም ነው ደስ የሚሉት አይደለ? ጧ ብለው ነው የሚተኙት። ሶ እንደሱ ለመተኛት ምን ብናደርግ የተሻለ ኳሊቲ ያለው እንቅልፍ በንጋታው ስንነሳ ሞር ፕሮዳክቲቭ እንድንሆን የሚረዱንን ቲፖች ይዤላችሁ መጥቻለሁ። ያው መቼስ አብዛኞቻችን እናውቃለን፣ ነገር ግን እንዘናጋለን አይደለ? ብዙ ነገር ያዘናጉናል። ያው በዚህ ዘመን ደግሞ ኢንተርኔቱ አለ፣ ሁሉ ነገሩ እንዳልኩት ዲስትራክት ስለሚያደርግ ከዛ ነገር ራሳችንን እንድንነጥል እንደ እናቶቻችን እንደ አያቶቻችን የተረጋጋ ህይወት የተረጋጋ ውሎ እንዲኖረን የሚረዱ ነጥቦች ናቸው። ከነዚህ ውስጥ በመጀመሪያ ደረጃ ያስቀመጥኩት ምንድነው? ውሃ ከ2 እስከ 3 ሰዓት ከመተኛታችን በፊት ማለት ነው። ከመተኛታችን በፊት ከ2 እስከ 3 ሰዓት አለመጠጣት፣ ብዙ ውሃ አለመጠጣት። ምክንያቱም ሆዳችን በጣም ሙሉ በሚሆን ጊዜ ስለሚረብሸን ማለት ነው። ሶ ከ2 እስከ 3 ሰዓት ከመተኛታችን በፊት ውሃ አትጠጡ። እንደገና ደግሞ በሁለተኛ ደረጃ ደግሞ አሁን 10 ሰዓት ከ10 ሰዓት በኋላ ካፌን የሆኑ መጠጦችን እንደ ኮካ ሊሆን ይችላል፣ ቡና ሊሆን ይችላል። አሁን አብዛኛውን ጊዜ ብዙ ቤት ከስራ ሲመለስ ሰው ቡና ምናምን ይፈላለታል። ያ ትክክል አይደለም። ሜቢ ለምደውት እንቅልፍ ሊወስዳቸው ይችላል፣ ሞር ሰውነታቸው ተላምዶ፣ ነገር ግን ትክክል የሆነ ነገር አይደለም። እሱን ቀስ እያልን አትጠጡ ሳይሆን ከመተኛታችን በቃ ልክ አሁን አብዛኞቻችን 3 ሰዓት 2 ሰዓት አይደለም የምንተኛው፣ ያው ኖርማሉ ማለት ነው እንጂ ከዛም ከሚድናይትም በኋላ የሚተኛ ሰው አለ። ሶ እሱን ለመቀነስ ከ10 ሰዓት በኋላ ካፊን የሆኑ መጠጦችን ሻይን ጨምሮ ባትጠጡ የተሻለ ስለሆነ አስወግዱ። ያንን በሁለተኛ ደረጃ። በሶስተኛ ደረጃ ደግሞ ምግባችንን ከ2 እስከ 3 ሰዓት እንደውሃው ማለት ነው። ከዛ በፊት ምግብ ጥግብ ብሎ አለመብላት፣ ራታችሁን ቀደም ብላችሁ መብላት ማለት ነው። አንደኛ ነገር ያው ለእንቅልፍ ብቻ ሳይሆን ውፍረት መቀነስ ለምንፈልግ ሰዎች ይመከራል አይደለ? እራት አትብሉ ይባላል። ሶ እሱን ማስተካከል መቻል አለብን። ለእንቅልፍ እጦት ብቻ ሳይሆን ማለት ነው፣ ለዳይጀሽን ሲስተማችን፣ ለጤናም፣ ለስኳር፣ ይሄ ግፊት፣ ተያያዥ የሆኑ በሽታዎች አሉ፣ ክሮኒካል ዲዚዝ የምንለው፣ ለሱም ስለሚያጋልጠን ምግባችንን አምሽተን ወይም ደግሞ ልንተኛ ስንል ባንበላ የተሻለ ነው። ባንዴ ሁሉም ነገር ባንዴ የሚመጣ ልምድ ስላልሆነ ቀስ እያልን እየተለማመድን ሰውነታችንን እያስለመድ ነው ብንመጣ የተሻለ ነው። ማታ ላይ መብላት የለመደ ሰው ባይበላ ይርበዋል። ነገር ግን ቀስ እያለ ፖርሽኑን እየቀነሰ 2 ቁርጥ የሚበላ ሰው ከሆነ ራት ላይ 1 ቁርጥ እየበላ ከዛ እያለ እየቀነሰ ቢመጣ የተሻለ ነው። ከዛ በኋላ ደግሞ ሰዓቱን ማሸጋሸግ ይችላል ማለት ነው። ሶ እንደዛ ብናደርገው። በሶስተኛ ደረጃ ምግባችንን ልንተኛ አቅራቢያ ከ2 እስከ 3 ሰዓት ባሉ ሰዓቶች ባንበላ የተሻለ ነው። ሞር አሁን ደግሞ በአራተኛ ደረጃ ምንድነው አብዛኞቻችን የተቸገርንበት ነገር ምንድነው? ስልካችን አይደለ? ስልካችን በቃ ሁሉ ነገራችን ሆኗል።
እያየን ነው ምንተኛው። ይሄ ቲክቶክ የሚባል ነገር አለ አይደለ? አሁን አብዛኞቻችን ጋር ቲክቶክ በማየት የሆነ ነገሮችን በቃ ቆይ አሁን ተኛለሁ እያልን ስክሮል እያደረግን ከሚድናይትም አልፈን እንተኛለን። ያ ደግሞ ለጭንቅላታችን ጥሩ አይደለም። በቃ ጭንቅላታችንን እንትን ነው የምንለው፣ ቢዚ ነው የምናደርገው። ምንም ከራሳችንም ጋር ከእንቅልፉ ባሻገር ማለት ነው። እንቅልፍ ዲስትራክት ማድረጉ እንዳለ ሆኖ ከራሳችን ጋር ለጭንቅላታችን ውጥረት ነው የምንሰጠው አይደለ? ያው ውጥረት በሆነ ቁጥር ነው እንቅልፍን ማጣት የሚመጣው። ሶ ይሄ በቃ በጣም ውስብስብ የሆነ የጤና ችግር ያመጣብናል ብዬ አምናለሁ፣ እኔ በበኩሌ ማለት ነው። ከጊዜ ብዛት እኛ ብቻ አይደለንም አይደለ? ልጆቻችንንም እየይዘን እያጠፋናቸው ነው። ሶ የኤሌክትሮኒክስ ነገሮችን ብንችል ከመተኛታችን ከ1 እስከ 2 ሰዓት ባንጠቀም። በእርግጥ አስቸጋሪ ነው አይደለ? አሁን አቋርጡ ለማለት ሳይሆን እየቀነስን ከኛ በላይ ለኛ የሚያውቅ ሰው ስለሌለ፣ ከጤናችን በላይ ደግሞ ምንም ነገር ስለሌለ እየቀነስን ብናስወግደው እኔ እንደ እህት እመክራችኋለሁ። አሁን እኔ የራሴን ኤክስፒሪየንስ ሼር ባረጋችሁ፣ በተቻለኝ አቅም ልክ ልተኛ ስል ስልኬ የሆነ የማልደርስበት ቦታ ላይ ነው የማደርገው። አንደኛ ነገር ያው ጠዋት መነሳት ስለምፈልግ፣ አሁን አንዳንዴ ጠዋት መነሳት እፈልጋለሁ። ብዙ ጊዜ ያው እንደ ልምድ ያደረኩት 12 ሰዓት ላይ መነሳት ነው። ምክንያቱም ብዙ ነገሮችን ጨርሼ ከልጆቼ ጋር በተረጋጋ መንፈስ እንትን እንድል ማለት ነው። ልጆቼ ማለት በቃ ይሄ ወከባ በሆነ እንትን ላይ ላለማዋል። ምክንያቱም እኔ ጠዋቴ በጣም የተረበሸ ከሆነ ቀኑ ሙሉ ስረበሽ ስለምውል በተቻለኝ አቅም ጠዋት ላይ ከእነሱ ቀደም ብዬ ተነስቼ ነገሮችን ጨራርሼ ማድረግ ያለብኝ ለራሴ ማድረግ አለብኝ ብዬ ፕሮግራም ያረኳቸውን ነገሮች ጨርሼ ነው ከልጆቼ ጋር የምገናኘው። ሰው ለእኔ የጠቀመኝ ስልኬና አሁን በስልክ አይደለ የተነሳው አላርም እሞላለሁ። እኛ አንዳንዴ የሆነ በጠዋት ተነስቼ ማድረግ ያለብኝ ነገር ካለ ፕሮግራም አድርጌ ማለት ነው አላርም እሞላለሁ። ከ12 ሰዓት ቀደም ብዬ 12 ሰዓት የሁል ጊዜም ነው። ነገር ግን 11 ሰዓት መነሳት ሊኖርብኝ ይችላል፣ 10 ሰዓት መነሳት ሊኖርብኝ ይችላል። ሶ በአላርም በሞላበት ጊዜ ራቅ አድርጌ አስቀምጠዋለሁ። አጠገቤ ከሆነ ያው አጥፍቼ ተኛለሁ። ራቅ ያለ ቦታ ግን ከሆነ ተነስቼ ለማጥፋት ስል እነሳለሁ፣ በዛው ስራዬን እሰራለሁ። እንደዛ አረጋለሁ። አሁን እንደ ልምድ ያዝኩት በጣም ረጅም ጊዜ ሆኖኛል። ቲክቶክ አልጠቀምም በጣም እሱም ረጅም ጊዜ ሆኖኛል ቲክቶክ መጠቀም ከተውኩኝ። ያው የራሴን ኤክስፒሪየንስ ሼር ላድርጋችሁ ብዬ ነው እንዳልንዛዛባችሁ። ራቅ ያለ ቦታ ነው ማስቀምጠው፣ እንትን ማልበት ይሄ በቃ እንዲ ስክሮል ማላረግበት ቦታ ላይ አስቀምጬ ነው የምተኛው። በቃ እኔ ዲስትራክት መሆን አልፈልግም። ለምን? እረፍት ያስፈልገኛል ጭንቅላቴ። በቃ ቀኑ ሙሉ ስንጠቀም እንውላለን አይደለ? ሶ እረፍት መኖር አለበት። ራቅ ያለ ቦታ ላይ ልክ ልተኙ ስትሉ አስቀምጣችሁ፣ ሳይለንትም ከሆነ ዳታችሁንም ምናችሁንም ይሄ ዋይፋያችሁን ምናምን አጠፋፍታችሁ ወደ ራሳችሁ ከራሳችሁ ጋር እየተነጋገራችሁ እየጸለያችሁ መተኛት። ቆንጆ እንቅልፍ ነገ ፍሬሽ ሆናችሁ እንድትነሱ ማለት ነው። እንደዛ አድርጉና ሞክሩ። በአንድ አይመጣም፣ ለ1 ለ2 ቀን አድርጋችሁ ሞክሩ። ፕላስ ደግሞ ጨረሩ ጥሩ አይደለም አይደለ? አቅፈን ነው ስንተኛ ጥሩ አይደለም ለጤናችን ማለት ነው። ጨረሩ ይጎዳል። አብዛኞቻችን እናውቃለን ብዬ አስባለሁ። ስለዚህ ስንተኛ ከኛም ከልጆቻችንም አርቀን መተኛት አለብን። ለአይን አጠፋፍተን እንትን ስንል የምናድር ሰዎች አለን። ለአይናችንም ጥሩ አይደለም። ይሄ ዘመኑ የሰጠን በቃ እድሜ ማሳጠሪያ ስለሆነ እኛ ደግሞ ነቅተን ራሳችንን ልንጠብቅ ይገባል። የተማርነው ለምንድን ነው አይደለ? አብዛኞቻችን ተምረናል። ያው በእኔ ትውልድ ያለን ሰዎች ማለት ነው። የተማርነው ለምንድን ነው? እንዲህ አይነት ቴክኖሎጂ መጥቶ እንድንማማር እንድንወያይ ነው አይደለ? ስለዚህ ራሳችሁን መጥፎ ባህሪ ከሚባል ነገሮች እናውጣ። ስልካችንን ማታ ላይ አንጠቀም። ቀን ሙሉ ከኛ ጋር ይውላል። ማታ ግን ለራሳችን፣ ለልጆቻችን፣ ለእግዚአብሔር ሰዓት እንስጥ፣ እንተው ስልክን ለማለት ነው። ይሄ በስንተኛ ደረጃ ነው?
በአራተኛ ደረጃ ነው። ስለዚህ ስልካችሁን አርቃችሁ አስቀምጡ። አላርምም ስትሞሉ ይረዳችኋል። ሄዳችሁ ለማጥፋት ስትሉ ትነሳላችሁ፣ ስራችሁን መስራት ትችላላችሁ ማለት ነው። እንደገና ደግሞ የሚለውን ቃል መቼ እንደማወጣው አላውቅም። በአምስተኛ ደረጃ ይሄ አብዛኞቻችን ሰዎች ሁልጊዜ የሚታየን ምንድነው? የጎደለን አይደለም ምናየው፣ እንዲህ የለኝም እንደዚህ የለኝም። ፕላስ ደግሞ ይሄ አሁን ኢንተርኔት አለ አይደለ? አብዛኞቻችን ጋር የተሻለ ኑሮ አብራኝ የተማርሽ ልጅ የተሻለ ኑሮ ስታሳየኝ እኔ ወደኋላ ቀረው ይመስለኛል። በሱ ዲፕሬሽን ይዘኛል አይደለ? አብዛኞቻችን እንደሱ ሲሆን ህይወታችንን፣ ኑሯችንን፣ ያለንን ነገር እንድንጠላ ያደርገናል። በዛ ጊዜ ደግሞ ምንድን ነው በቃ ጭንቅላታችን ይሄ ዲፕሬሽን ምናምን ይይዘናል። ስለዚህ ምንድን ነው ማድረግ ያለብን? እኔ ማድረገው ማለት ነው ከድሮ ማንነታችሁ ጋር ራሳችሁን አወዳድሩ ምናምን ይባላል። እሱ በትክክል ድሮ የነበረኝና አሁን ያለኝ ምን ላይ ደረስኩኝ፣ አንድ እሱ ነው። ሁለተኛ ነገር ደግሞ ብዙ እኛ ቦታ ማንሰጣቸው ነገር ግን እግዚአብሔር ለኛ ያደረገልን ነገር በጣም ብዙ ነገሮች አሉ። ጤናችን ሊሆን ይችላል፣ የቤተሰባችን መኖራቸው በራሱ እናት አባት መኖራቸው፣ እህት ወንድም መኖራቸው፣ ልጆች በቃ ብዙ ነገር በህይወት መኖራቸው በራሱ እግዚአብሔር የሰጠን ትልቅ ጸጋ ነው። ሰርተን የምንገባ ከሆነ አየር ያው በኮቪድ ጊዜ አይተናል አይደል? አፍንጫችን ታፍኖ አፋችን አፍንጫችን ታፍኖ አየርን እንዲህ መሳብን በጣም በቃ ጥቃቅን የምንለውን ነገር እግዚአብሔር ልናመሰግነው ይገባል። እውነት አሁን እኛ ጠዋት ተነስተን የሆነ ነገር ስናደርግ ግዴታ ኖርማል ይመስላል፣ ነገር ግን አይደለም። ኢቭን ሽንታችንን ስንሸና ፊታችንን እንዲህ ስንታጠብ እግዚአብሔር በጣም የሰጠን ትልቅ ጸጋ ነውና እሱን ነገሮችን እያሰብን ስንተኛ ማመስገን የምንችል ሰዎች ደግሞ ብንጽፍ ይሄ ተሰጥቶኛል እግዚአብሔር ይመስገን ብንል አንደኛ በረከት እግዚአብሔር ያው የእግዚአብሔር ትልቁ ምስጋና ነው አይደለ? ለሱ የምንሰጠው ምስጋና ነው። አንደኛ በረከታችን እየጨመረ ይመጣል። ሁለተኛ ነገር ደግሞ በቃ ለራሳችን ያለን ግምት ህይወታችንን እያጣጣምን ደስ እያለን ውስጣችን ከውጪ ላይ ሳይሆን ውስጣዊ ደስታ ከምንም በላይ ትልቅ ቤት ቢኖረን ትልቅ መኪና ቢኖረን የምንፈልገውን ብንበላ የምንፈልገውን የትም ሀገር ሄደን ብንዝናና ምንም ማለት አይደለም። እስክንደርስበት ነው። በነገራችን ላይ የሆነ ነገር እስክንደርስበት ነው እንጂ ስንደርስበት ምንም ማለት አይደለም። ስለዚህ ከውስጣችን ነው ደስታ መኖር ያለበት። የሆነ ገሌ እንትናን እያየን ሳይሆን ውስጣችን በቃ እያመሰገንን እግዚአብሔር የተሰጠንን ነገር እያመሰገንን እንድንኖር ማለት በቃ የተሻለ ህይወት ሲሰጠን እግዚአብሔር ደግሞ ሁሌ ባመሰገነው ቁጥር የተሻለ ነገር ነው የሚሰጠን። ቤተክርስቲያናችን የምታስተምረን አይደለም። ስለዚህ እግዚአብሔር ቴንክፉል የሆንበት ይሄ ተሰጥቶኛል ብለን ስንል በቃ የሆነ ደስ የሚል እንቅልፍ ላይ አይደለ ያለ ነው። ደስ የሚል እንቅልፍ ከውስጣችን የሆነ ደስታ፣ እግዚአብሔርም ደስታን ይሰጠናል። ስለዚህ ብንችል ብንጽፍ ይሄ ነገር አለኝ፣ ይሄ ነገር እግዚአብሔር ሰጥቶኛል ሁልጊዜ ማለት ነው። እሱን እያሰብን ከቻለን እየጻፍን ልምድ ብናደርገው የተሻለ ኳሊቲ ያለው እንቅልፍ፣ ምክንያቱም ሰላም ነው የምናገኘው፣ እረፍት ነው የምናገኘው። እንደገና ደግሞ ውሏችን ጥሩ ባይሆን የሆነ ጥፋት አጥፍተን ቢሆን የሆነ ነገር ተደርጎብን ቢሆን እሱ ደግሞ ምን ይሆናል? ለነገ ትምህርት ይሆነናል። ስለዚህ ነገ ትምህርት ይሆነኛል ብለን እያሰብን ብንሄድ ብንተኛ በቃ የሆነ እንትናችን ጭንቅላታችን ፍሪ ስለሚሆን ጥሩ እንቅልፍ እንተኛለን ማለት ነው። በስድስተኛ ደረጃ ደግሞ በጣም ሙቀት ያለው ክፍል ከሆነ የምንለብሰውን ነገሮች ወይ ደግሞ መጠቀም ያለብንም ነገር ካለ ብናመጣጥን፣ ብርድም ከሆነ የምንለብሳቸው ነገሮች ጨመር እያደረግን ሞር ቴምፕሬቸሩን ኮንትሮል አድርገን ለእኛ በሚመች መልኩ ብናደርገው ኳሊቲ ያለው እንቅልፍ እንተኛለን ማለት ነው። በሰባተኛ ደረጃ መብራት ማጥፋት፣ ጭልም ሲል ያው በቃ የሆነ ጊዜ ላይ ሰምቻለሁ እግዚአብሔር ጨለማንና ብርሃንን ፈጠረ አይደለ? ብርሃንን ሲፈጥር
ያው ተነስተን እንድንንቀሳቀስ ስራ እንድንሰራ በቃ ማድረግ ያለብን ነገሮች እንድናረግ ነው። ጭልም ስል ደግሞ ማረፍ ስላለብን ነው አይደለ? ስለዚህ ወደ አልጋችን ገብተን ጭልም ያለ እንቅልፍ ምንም አይነት ብርሃን የማያስገባ ክፍል ውስጥ መብራት ሳናበራ ብንተኛ ሞር የተሻለ ኳሊቲ ያለው እንቅልፍ እንተኛለን ማለት ነው። ካስፈለገ ደግሞ ለስለስ ያሉ መዝሙሮችን ዘፈኖችን የሚመቻቹ ሰዎች ዘፈኖች ትረካም ኤኒቲንግ ለስለስ ያለ ብቻ የማይረብሽ ነገር እየሰማችሁ ብትተኙ ሞር የተሻለ ኳሊቲ ያለው እንቅልፍ ትተኛላችሁ። እንትናችሁን ደግሞ ይሄ ጭንቀታችሁን ይሄ ውጥረታችሁን ለእግዚአብሔር መስጠት። እኛ ሁሉ ነገር እኛ ኮንትራክት ላይፍ ስለሆነ የምንኖረው ነገ ህይወት ስለሆነ ደስ የሚለንን ነገር እግዚአብሔርን እያመሰገንን ደስ የማይል ችግር ውስጥ ያለን ሰዎች ደግሞ ነገ ብርሃን ነገ የተሻለ ህይወት እንደምንኖር እግዚአብሔርን አምነን ተማምነን በእርግጠኝነት ደግሞ ዛሬ ጨለማ ቢሆን ነገ ብርሃን ነው በእርግጠኝነት ማለት ነው። እንደዛ እኛ ራሳችንን ጥሩ ሰው ማድረግ የውሸት የማስመሰል ሳይሆን ከልባችን ጥሩ ስንሆን እግዚአብሔርም ያንን ልፋታችንን ባህሪያችንን ጥረታችንን ሁሉ ነገር ይቆጥራል። ይሄ ዝም ብሎ አምላክ አይደለም ያለን አይደለም በየትኛውም እምነት ውስጥ ያለን ሰዎች ማለት ነው። ስለዚህ ራሳችንን ንጹህ አድርገን ነገ የተሻለ ቀን ይመጣልኛል በማለት በማሰብ ጥፋትም ካለ ጥፋታችንን እንደ ትምህርት በመውሰድ ነገ ባለመድገም እንደዚህ እያደረግን ህይወታችንን ቀለል አድርገን ሁሉን ነገር ለእግዚአብሔር ሰጥተን እንቅልፋችንን ለጥ ማለት አለብን። እንዲህ አይነት ዲስትራክሽኖች ያሉትን ነገሮች መቀነስ እያለን በመታው የተሻለ እንቅልፍ ደግሞ ያው ጤና ስለሆነ እንቅልፍ ድህነት ነው ምናምን ይባላል አይደለ? በእኛ ሀገር ነገር ግን እንቅልፍ ድህነት አይደለም። እኔ የማምነው የሰው ልጅ ሲሰራ ሲለፋ ነገ የተሻለ እንቅልፍ እንዲተኛ የጊዜ ነፃነት እንዲኖረው ነው። ስለዚህ እንቅልፋችሁን በደንብ ተኙ። በሚቀጥለው ቀን ጠዋት ላይ የተሻለ ጉልበትና የተሻለ ሞቲቬሽን በቃ ብቻ የተሻለ የስራ ሞራል እንዲኖረን በደንብ ዛሬ መተኛት አለብን። እንደዛ አድርጋችሁ እንቅልፋችሁን አስተካክሉ። የእንቅልፍ እጦት እንዳያጋጥመን በዚህ ዘመን ያለን ሰዎች በዚህ እየተጠቃን ስለሆነ ማለት ነው። ስለዚህ ይሄን ልላችሁ ነው። አታውቁም ምናምን ለማለት ሳይሆን ጀስት እንደ ሪማይንደር እንደ ብቻ ገብቷችኋል እንደሱ ለማድረግ ነው። ላይክ ሼር ሰብስክራይብ በማድረግ አበረታቱኝ እና ወዳችኋለሁ፣ አከብራችኋለሁ። አስተያየትም ስጡኝ። አመሰግናለሁ። ባይ